ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተ ክርስቲያን ምንድን ነው? እኛስ በሽተኞች ነን። አታሳምሩት። በሽተኛ ከሆንክ ለምን ትሰብካለህ ቆመህ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ እንዲህ ሲቆዩ እንደ ዶክተር ያደርጋቸው። እኛ ክርስቲያኖች ሰው ሆነን ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም እያለን እንጠፋለን። አንዳንዴ ደግሞ ኃጢአታችን በጣም ከመብዛቱ የተነሳ ከሰውነት ክብርም ወርደን እንደ እንስሳ የምንሆንበት ጊዜ አለ። ወደ እግዚአብሔር ቤት ለመምጣት እኮ አቅም ይፈልጋል። ብዙ ሰዎች መምጣት እየፈለጉ አይሆንላቸው። እኔ ቤተ ክርስቲያን ሲሆን እግሬን የሚይዘው እንደሆነ አላቅም ይሉ ሰዎች፣ ነገ ጠዋት ተነስቼ አስቀድሳለሁ ብለው ተኝተው የሚያረፉ ሰዎች። በምህረትህ ብዛት ወደ ቤት እገባለሁ እንደሚል እኛ እዚህ ጉባኤ ላይ የተገኘነው በማን ቸርነት ነው? በእውነት እንዲራቁትም በቸርነቱ ትከሻ ተሸክሞ ያምጣቸው። እግዚአብሔር ጨነቀው እኮ። በራድ ወይም ትኩስ ብትሆን መልካም ነው፣ እንዲያው ለብ ስላልክ ከአፌን ተፋኗል አለ። ልክ አፉ ላይ ይዞናል እግዚአብሔር። እንዳይውጠን ለብ አልንበት፣ እንዳይተፋን ፈጥሮናል። አሳዝን ነው። ስለዚህ አፉ ላይ ይዞ ተጨንቋል እግዚአብሔር። የፈለገ ኃጢአት ውስጥ ብንሆን ከቤተ ክርስቲያን መውጣት የለም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መካከል ፈልጎ ያወጣናል። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይ እኔ ሱሰኛ ነኝ፣ እኔ ዘማዊ ነኝ፣ ኃጢአተኛ ነኝ፣ አሁን መቅረብ አልችልም፣ ባይሆን አንዳንድ የማስተካክለው ነገር አለ ይላል። የሚያስተካክለን ማን ነው? እግዚአብሔር ደግሞ የት ከርመ መጣ ይልም፣ አንተ ና ብቻ። ምክንያቱም ምንም ኃጢአት ብንሰራ ከእሱ ምሕረት አይበልጥም የኛ ኃጢአት። አንድ እጅግ በጣም ባለጸጋ ሰው ነበር አለ። ይህ ባለጸጋ ደግሞ በጣም ብዙ የእርሻ መሬት ያለው፣ በጣም ብዙ ከብቶች ያሉት፣ ሎሌዎች ያሉት ባለጸጋ ሰው ነው። ግን የወለዳቸው ልጆች 2 ልጆች ብቻ ነበሩ፣ 2 ወንድ ልጆች ብቻ። የዚህን ባለጸጋ ሀብቱን የሚወርሱት ልጆቹ ናቸው። ግን ሀብቱን ለመውረስ አባታቸው መቼ ነው? ምን ሲሆን ነው? ሲሞት ነው። ይገርማችኋል። ትንሹ ልጅ ግን ቢያይ አባቱ አልሞታል ማለት ቀኑ አልደርሳል። ስለዚህ በቁሙ መጣና አባቴ ሆይ የሚደርሰኝን ገንዘብ አሁኑኑ ስጠኝ አለ። የሚደርሰውን ገንዘብ ከፈለና ሰጠው። ይህ ልጅ ቢቆይ የአባቱን ሀብት ከወንድሙ ጋር ለ2 እኩል ይካፈል ነበር። አሁን ግን ለ3 ነው የሚካፈሉት። 1/3 ነው የሚደርስ። 1/3 ሰጠው። የአባቱን ሀብት ተቀብሎ ወደ ሩቅ ሀገር ሄደ ይላል። እግዚአብሔር ብዙ ጊዜ የማይሰጠን ሲሰጠን ለምንሄድ ስለሚያውቅ ነው። እና ብን ብሎ ጠፋ። እንደው አባቴ እንደው እዚሁ እስኪያረጅ እስኪሞት እንኳን አጠገቡ እዚሁ ከተማ ልኑር አላለም። ገንዘቡን ይዞ ወደ ሩቅ ሀገር ሄደ። በሄደበት ሀገር ካገኘው ጋር በልቶ ካገኘው ጋር ጠጥቶ ገንዘቡን በአጭር ጊዜ በትኖ ጨረሰ። ገንዘብ ለማግኘት ነው እንጂ ለማጥፋት ይከብዳል። በተለይ ያለፉበት ገንዘብ ከሆነ በጣም ቀላል። ስለዚህ ገንዘቡን ጨረሰ። ይህ ልጅ ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹ አለቁ። ይሄ ሆይ ሆይ የሚሉት እንብላ እንጠጣ የሚሉት ወዳጆቹ ተለዩት፣ ባዶ እጁን ቀረ። ስለዚህ ሰው ቤት ለመኖር ተገደደ። ቤት አልሰራም፣ ንብረት አላፈራም። ስለዚህ ወደ አንድ ሰው ቤት ገብቶ እባክህ አስጠጋኝ አለው። እሺ አሳድርሃለሁ፣ ግን ቀን ስራ ሰጥሃለሁ አለው። ስራው ጥሩ ስራ እንዳይመስላችሁ፣ አሳማዎች አሉ፣ እነሱን ጠብቃለሁ። ይህ ልጅ ተንደላቆ ያደገ ልጅ፣ ምንም ስራ ሰርቶ ማያቅ ልጅ ከዛ የድሎት ሕይወት ወጥቶ የምን ጠባቂ ሆነ? የአሳማ። ሐሳማ በግዕዝ ፍጹም አስቀያሚ ማለት የመጨረሻ ቆሻሻው እንስሳ እና ይህ ልጅ አሳማ እየጠበቀ በዛ በሚሸት በረት ውስጥ መዋል ጀመረ። ግን እዛ በረት ውስጥ ሆኖ ከሽታው በላይ በጣም የሚያስቸግረው ረሃብ ነበረ። በጣም ይቸግረው ነበር፣ ይርበው ነበር። አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበር ይላል። ምን ነው እነሱም ባረገኝ እስከ ማለት ደረሰ። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሳል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ እዚህ በረት ውስጥ ቁጭ ብዬ በሽታ ውስጥ ሆኜ ረሃብ ሊደፋኝ ነው፣ ሊገለኝ። በአባቴ ቤት ግን ጠግበው በዚህ ሰዓት ምግብ የሚደፉ ጠግበው ለውሻ የሚሰጡ በጣም ብዙ አገልጋዮች አሉ። ስለዚህ አሁኑኑ ተነስቼ ወደ አባቴ ሄዳለሁ። አባቴን እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደሉ። በሰማይ በእግዚአብሔር ፊት አባትህን እናትህን አክብር ባለ በእግዚአብሔር ፊት፣ በምድር ደግሞ በአንተ ፊት በደሉ።
ከእንግዲህ ወዲህ ልጅ ልባል አይገባኝም፣ ቤትህ ውስጥ ካሉት አገልጋዮች አንዱ አድርገኝ እለዋለሁ። ተነስቶ ወደ አባቱ መጣ። አባቱም ይገርማቸዋል፣ ገና ከሩቅ ሳለ አየውና አዘነለት። አዘነበት አይደለም፣ ምን አለለት? ወደ እርሱ ሮጠና አቀፈና ሳመው። አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን አላስጨረሰውም። ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱት፣ እንብላ ደስ ይበለን። ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ ይላቸው ጀመር ይላል። እኛ ክርስቲያኖች ሰው ሆነን እንጠፋለን አንጠፋል? ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም እያለን እንጠፋለን። አንዳንዴ ደግሞ ኃጢአታችን በጣም ከመብዛቱ የተነሳ ከሰውነት ክብርም ወርደን እንደ እንስሳ የምንሆንበት ጊዜ አለ። ሰው ክብር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ እንዳለ ነቢየ እግዚአብሔር ዳዊት። ሰው አንዳንዴ እንስሳዊ ባህሪው የሚያይልበት ጊዜ አለ። እንስሳት አይጾሙ፣ እንስሳት ራሳቸውን አይገዙም። ልክ እንደ እንስሳ ሰው ራሱን የማይገዛበት ሕይወት ውስጥ ሊኖር ይችላል። የሁላችን አባት ማን ነው? እግዚአብሔር። እናታችንም እሱ ነው። አንተ አቡነ ወአንተ እምነ፣ ቅዱስ ያሬድ አንተ አባታችን አንተ እናታችን ነህ ይለዋል። እግዚአብሔር አባት ነው፣ እግዚአብሔር እናት ነው። ግን እናት አባታችን አያታችን ደግሞ እንደው የፈለገ ቢወዱን ቢያንደላቅቁን ቢያሳድጉን በዋልንበት ሁሉ አብረውን አይውሉም፣ ባደርንበት ሁሉ አብረውን አያድሩ። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አያት ብቻ ሳይሆን እረኛም ጭምር። እግዚአብሔር እረኛ ነው። እረኝነቱም በጣም የተለየ እረኛ ነው። በነገራችን ላይ እረኛ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እኛ ተኝተን አይተኛም እግዚአብሔር። እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ምን ብሎ አይገርም? በጎቹ ተስማምተው የሸጡት እረኛ እኮ ክርስቶስ። ስንት ትገዛለህ ተባብሎ በ30 ብር ይሸጥ። የጠፉ ጉዳይ ያሳስበው። አንድም ነፍስ ዋጋ አላት በእግዚአብሔር ዘንድ። ወደ እግዚአብሔር ቤት ለመምጣት እኮ አቅም ይፈልጋል። ብዙ ሰዎች መምጣት እየፈለጉ አይሆንላቸው። እኔ ቤተክርስቲያን ሲሆን እግሬን የሚይዘው እንደሆነ አላቅም ይሉ ሰዎች አሉ። ነገ ጠዋት ተነስቼ አስቀድሳለሁ ብለው ተኝተው የሚያረፉ ሰዎች አሉ። በምህረትህ ብዛት ወደ ቤትህ እገባለሁ እንደሚል እኛ እዚህ ጉባኤ ላይ የተገኘነው በማን ቸርነት ነው? በእውነት እንዲህ የራቁትን በቸርነቱ ትከሻ ተሸክሞ ያምጣቸው። አንድ ክርስቲያን ከቤተ ክርስቲያን ተለይቶ የሚጠፋው ልክ እንደ በግ ሳያውቅ፣ አንድ በግ ሳያውቅ እንደጠፋ ሳናውቅ የጠፋ በጣም ብዙ ሰዎች አለ ከእግዚአብሔር ቤት። አንዱ ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ስራ ስንሰራ ሌላ ስራ። በእንጀራ ጉዳይ ሰው ከቤተ ክርስቲያን ይጠፋል ይጠፋል። አይኔ እኮ ድሮ አቤ ጉባኤ ምናምን ድሮ ነበር፣ አሁን እኮ ቢዚ ነኝ የሚሉ ሰዎች አሉ። የሉ ይሄ በግ አሁን ቢዚ ነበር አይነበር? ይህን ሳር እያገላበጠ ልክ እንደ በግ እየበሉ እየጠጡ የሚጠፉ ሰዎች አሉ። እንደ በግ ሳናውቅ የጠፋ ነው እግዚአብሔር በቸርነቱ ይመልሳል። ቢመሽብኝ ሳላለም ይሄ በግ ሞት ቢመጣስ ሳንል ከእግዚአብሔር ቤት የራቀን ሰዎች አለ። እንደዚህ የራቅነውን እግዚአብሔር በቸርነቱ ይመልሳል። ብዙ ጊዜ እኛ የጠፉ ሰዎች ሲባል እንደዚህ ቤተክርስቲያን የማይመጡ ሰዎች ይመስላል። ሁለተኛው ግን ቤተክርስቲያን ውስጥ ወደ የጠፋ ሰው እዚያው ቤተክርስቲያን ውስጥ ሆነ ጠዋት ማታ እያስቀደሰ ኪዳን እያደረሰ ቃሉን እየሰማ እየዘመረ እያመሰገነ ግን ቆሻሻ ውስጥ ያለን ሰዎች አለን ይለን አለ። አሁን እግዚአብሔር በጣም የቸገረው ምን መሰላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋነው ሰዎች ጉዳይ ነው። እንደ አዲስ እንዳያጠምቀን አምነናል፣ ማተብ አስረናል፣ ሃይማኖት ሲባል ኦርቶዶክስ ተዋሕዶ እንላለን። አምነዋል እንዳይለን ደግሞ ቆሻሻ ውስጥ ነው። እኛ አይደለን እንዴ በየሚዲያው ስንሰዳደብ ምን ብሎ እንትና የኪዳነ ምሕረት ልጅና እንትና የገብርኤል ልጅ አሉ እንዴ ሲሰዳደቡ በየኢንተርኔቱ ነው አይደለም? በዘር ተከፋፍለን አሁን በዚህ ሰዓት የምንዋጋው እኮ ባለማተቦቹ ነው አይደለም? ይበላቸው የሚል ሰዋል፣ በለው የሚል ሰዋል።
ግን ክርስቲያኖች አሁን እግዚአብሔር በጣም የጨነቀው ይገርማቸዋል። እንዴት ያድርገን? እንዳይፈልገን እዚህ ነን። የአፋልጉኝ ማስታወቂያ እንዳይለጥፍ ማስታወቂያ ለጣፊዎቹ ራሱ እኛ ነን። አለን እንዳይባል ደግሞ ቆሻሻ ኃጢአት ውስጥ ክፋት ውስጥ ያለ ነው። ቤት ውስጥ ሆነን የጠፋነውን እግዚአብሔር በቸርነቱ ይፈልጋል። በጣም ከባድ ነው። ቤተ ክርስቲያን ውስጥ ሆነን ቃሉን እየሰሙ መጥፋታል። አሁን አንዳንድ ሰው አይ እኔ ቤተ ክርስቲያኑ ቢቀርብኝ ይሻላል፣ እኔ እንደው ታጥቦ ጭቃ ነኝ፣ መልሼ ኃጢአት ውስጥ መዘፈቅ አይቀርም። ዛሬ እንዲህ ቃሉን ስሰማ ደስ ይለኛል፣ ነገ ሄጄ የምሰራውን አውቀዋለሁ። ስለዚህ በቃ አንድ ፊቱን ጥንቅር ብሎ ቢቀር ይሻላል መንፈሳዊ ነገር የሚል ሰዋል። እንደዛ እንዳትሉ ምንበለ የፈለገ ኃጢአት ውስጥ ብንሆን ከቤተ ክርስቲያን መውጣት የለብን። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መካከል ፈልጎ ያወጣናል፣ ሁላችንን ያወጣል። እሱ ደግሞ የፈለገ ጭቃ ውስጥ ብንገባ አይጸየፍም። እጆቹን ከቶ ያወጣናል፣ ወደ ምሕረቱ ባህር ይጨምረናል፣ ሁላችንን ይጨምራል። እስቲ በሉ ከኔ ጋር ቤተ ክርስቲያን አይ በሉ እንጂ ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተክርስቲያን ምንድን ነው? እኛስ በሽተኞች ነን። አታሳምሩት። ንስሐ እየገባን ከሆነ ታካሚዎች ነን። እየቆረብን ከሆነ መድኃኒት እየወሰድን ነው። አለዚያ ግን ምንድን ነው? አይሰማም። በሽተኞች ነን። ደግሞ በሽተኛ አለ እንዳትሉ፣ እኔም በሽተኛ ነኝ። አይዟችሁ፣ እኔም በሽተኛ ከሆንክ ለምን ትሰብካለህ ቆመ ካላችሁ፣ በሽተኞቹም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸው ነው አይደለም? የእነሱን ኪኒን ያዛሉ ለሌላ ሰው እና እኛ ቀድመን የገባን በሽተኞች ነው። እግዚአብሔር በቸርነቱ ይማረን። በኖህ መርከብ ውስጥ ብዙ አይነት እንስሳ እንደነበረ በቤተ ክርስቲያን ውስጥ ብዙ አይነት ሰዋል። ልዩነቱ ወደ ኖህ መርከብ ጅብ ገብቶ ሲወጣም ጅብ ነው። ወደ ቤተ ክርስቲያን ግን ጅብ ሆነው ገብተው በግ ሆነው የወጡ ሰዎች አሉ። ሲገባም ሲወጣም ጅብ ከሆነ ግን አልተለወጠም ማለት ነው። ከዚህች ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ሳያውቁ የራቁ ሰዎች አሉ። በስራ በትምህርት በማህበራዊ ኑሮ ተወጥረው ስጋቸውን ሲሉ ነፍሳቸውን ዞር ብለው ማየት አቅቷቸው የጠፏል። ቤተ ክርስቲያን ውስጥ ሆነንም የጠፋን ብዙ አገልጋዮች አሉ። ሶስተኛ አውቀው የወጡ ደግሞ ከኦርቶዶክስ ቤተ ክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው ማህሌቱ ሰዓታቱ በዛ ብለው እንዲህ ልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው የወጡ ሰዎች አሉ። የሉ አሉ። በጾም ይወጡ አሉ። ውስጥም ሆነው የሚያጉረመርም አለ። የጾም ነገር በዛ ነው። እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እነዚህ ሰዎች ገለውና እንደ ያልደመርኩትም ነበር እንዳትሉ እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የስጋ ረሃብ ነው። እስቲ ጾም በሉ። የስጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ቤተክርስቲያን እንደዚህ ነች። ለነፍሳችን ነው የምታስበው። ብናጉረመርምም ታጾመናለች እንደሚጠቅመን ስለ በጣም የሚገርማችሁ አንድ ሰው በጣም የመጨረሻ ህመም ላይ ቢሆን መድኃኒት እየወሰደ ጾም አይባልም አይደል? ህመሙ ግን ለሞት የሚዳርግ ከሆነ የማይተርፍ መሆኑ ስታቅ ቤተክርስቲያን እስኪሞት ድረስ ይጹም ትላለች። እስኪሞት ያማረ ያማረውን ይብላ አይደለም ምን ይበል ይጹም። ትንሽ ስንቅ ቢያቆይ ለራሱ ማለት መንፈሳዊ ነው። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይ እኔ ሱሰኛ ነኝ፣ እኔ ዘማዊ ነኝ፣ ኃጢአተኛ ነኝ፣ አሁን መቅረብ አልችልም፣ ባይሆን አንዳንድ የማስተካከለው ነገር አለ ይላል። የሚያስተካክለን ማን ነው? እግዚአብሔር ደግሞ የት ከርመ መጣ ይልም አንተ ና ብቻ። ምክንያቱም ምንም ኃጢአት ብንሰራ ከሱ ምሕረት አይበልጥም። የኛ ኃጢአት የኛ የደም ጠብታ ያህል ነው ኃጢአታችን፣ የእሱ ምሕረት ግን ባህር ነው። ባሕረ ምሕረት ይባላል እግዚአብሔር። ሩቅ ሆነን ኃጢአት ውስጥ ሆነን ስንዘል፣ ስንዘሙት፣ ስንጨፍር፣ ስንጠጣ፣ ስንሰክር እያየ ከሩቅ ያዝንልን። ሰዎች ሳይፈርዱብን በፊት ይሮጣል እግዚአብሔር እኛን ለማለት። ሰው ከያዘ እንደማይለቀን ያውቃል። በሰው ፊት ከመውደቅ በማን ፊት መውደቅ ይሻላል? ሰው እኮ አያዘ አያገኝህ አይምርህም። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ይቸኩላል። እኛ ግን ይቅር በለን ለማለት እንጎተታለን።
እሱ ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ይሰለቸን። ልጃችን አሁን ሀብታችንን ውድም አድርጎ በአጭር ጊዜ ስንት ዓመት የለፋንበትን በዓመት አጥፍቶ ባዶ እጁን ቁሽሽ ብሎ ቢመጣ ሮጠን አቅፈን እንስማለን? መልሱልኝ። እንስማዋለን። ለነገሩ ደስ ይላል ባህላችን። መቼስ ጣት ቆሰለ ተብሎ ምን አይልም። አንዴ ወልጅ ያለው ፈጣሪ በኃጢአቴን ያመጣው በልግባ ይባል ገብቶ ግን አለቀው። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ ይቅር እንላለን አንረሳም። ነጮቹ ፎርጊቭ እና ፎርጌት ነው። ይቅር እንላለን። ይቅር ካለ የሚረሳ ብቻ ነው። ሲቆይ የረሳውን መሰለ እንዴ? የወጋ ቢረሳ ይኸው ታውቁታላችሁ። ተወግቶ የረሳ ክርስቶስ ብቻ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ሚስማሩ እኮ እጁ ውስጥ ነው። ልቡ ድረስ እያመመው ነው ሾሁ። ይቅር በላቸዋል። ቤተክርስቲያን ስንል ወደኋላ የቀረ ነው የሚሉ ሰዎች አሉ። ገንዘባችንን ጊዜያችንን ለቤተክርስቲያን ስንሰጥ የእኛ ጓደኞች ስንት ደርሰው የሚሉ ሰዎች አሉ። እግዚአብሔርን ብሎ ወደኋላ የሚቀር ሰው አለ? የለም። ራቅ ማለት ይኸውላችሁ ለእሳት ለመሞቅም ባይሆን ለስራ፣ ለትምህርት፣ ለማህበራዊ ኑሮ አሁን ደግሞ በኢንተርኔት ዘመን አብሮ መዋልም አያስፈልግም። በስልክ ይመጡልሃል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለም፣ እንዲህ ለምን ትላለህ? የራሳቸው ትተው የእኛን ብቻ የሚጎለጉሉ። ራቅ ማለት መዘዛ። ቀረብ ብሎ ቤተክርስቲያን ማወቅ ይሻላል አይሻልም? እንግዲህ የተማርነው ለጠቅላላ እውቀት አይደለም። ንስሐ እንገባ። የሰማነው ለንስሐ ያድርግልን። እኔም ደግሞ ለእናንተ ከሰበኩ በኋላ የተጣልኩ እንዳልሆን ስለሚጸልዩ የሰማነው በልቡናችን ጽላት ይጻፉት።